ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሰዓት ስፖርታዊ መረጃዎችን ከናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን እየሰማን ሲሆን ከአርሰናል ጋር አሁንም የሚነሳው ጉዳይ የጋብሪኤል ማርቲኔሊ ጉዳይ ነው። አሰልጣኝ ሚኬል አርቴታ ጥራት ያላቸው ተጫዋቾችን ለማምጣት በትኩረት እየሰራ ነው ሲሉ ቃል መግባታቸውን እየሰማንም እንገኛለን። ማይክል ሉዊስ ስኬሊን በራሽፎርድ መቀየር ጥሩ ይሆናል ሲሉ አንዳንድ ጋዜጠኞች እየተናገሩም ይገኛል። ኬፓሪዛ ባላጋ ከአርሰናል ጋር የሚለያይበት እድል እንዳለ እየተገለጸም ነው የሚገኘው። ሌሎችንም መረጃዎች ከአርሰናል ጋር የምናነሳም ይሆናል። ወደ ማንቸስተር ዩናይትድ መረጃዎቻችን ስንመለከት ደግሞ በርካታ ክለቦች ብሩኖን ማስፈረም እንደሚፈልጉ አሁንም እየተነሳም ይገኛል። አሰልጣኝ ማይክል ካሪክም ስለ ጨዋታው ተናግረዋል። ኑሲር ማዝሬም እንዲሁ ሀሳቡን የገለጸበትን ነገር እየሰማን እንገኛለን። ጆሹዋ ዝርክዚ ምናልባትም በጁቬንቱስ ቤት የምንመለከትበት እድል እንዳለ እየተገለጸ ነው የሚገኘው። የሚመጡ ተጫዋቾች ሊኖሩ ነው የሚችሉ እየተገለጸም ይገኛል። እነማን ናቸው በአሁኑ ሰዓት ላይ በማንቸስተር ዩናይትድ ራዳር ውስጥ እያሉ የሚለውን የምንመለከት ሲሆን ቼልሲና ማንቸስተር ሲቲ በኤንዞ ፈርናንዴዝ ላይ እጅግ በጣም መፋጠጣቸው እየበዛም ነው የሚገኘው። ሌላኛው ቼልሲ አንድ ተጫዋች እየተመለከተም ይገኛል። እየተጫዋች ማን ነው? በተለይም አማካይ ቦታ ላይ የሚፈልገው ተጫዋች እንደሆነ መረጃዎች እያሳዩም ነው የሚገኙት። ሲቲ አዲስ ተጫዋች ከማምጣት ይልቅ አሁንም ደግሞ የክለቡ ተጫዋቾችን ለሚለቁበትን እድል እየፈጠረ እንዲሁም ደግሞ እንደ ጀርሚ ዶኩ ያሉ ተጫዋቾችን ደግሞ አዲስ ኮንትራት እየሰጠ እንደሆነም ይገለጻል። በሊቨርፑል በኩል የመባዬ ጉዳይ እየተነሳም ይገኛል። በተለይም በአሁኑ ሰዓት ላይ ብራድኪ ባርኮላ ይልቅ መባዬ እጅግ በጣም እየቀረበ ሊገኝበት የሚችልበት እድል እንዳለ መረጃዎች እያሳዩንም ይገኛሉ። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከአርሰናል መረጃዎቻችን ስንጀምር በአሁኑ ሰዓት ላይ እንግዲህ የጋብሪኤል ማርቲኔሊ ጉዳይ በርካቶቹ የሚጠይቁትም ጉዳይ ነው። ጋብሪኤል ማርቲኔሊ ወዴት ሊያመራ ይችላል የሚለው እንግዲህ አሁንም እያጠያየቀ ሲሆን ብራዚሊያዊ የአርሰናል ተጫዋች ነው ጋብሪኤል ማርቲኔሊ በጋላታሳራይ እየተፈለገ እንደሚገኝም ይታወቃል። ጋላታሳራይ ተጫዋቹን ለማስፈረም ለአርሰናል 45 ሚሊዮን ዩሮ የዝውውር ሂሳብ ማካተታቸው እየተገለጸም ይገኛል። አርሰናል ጥሩ የዝውውር ሂሳብ ከቀረበለት ጋብሪኤል ማርቲኔሊ ለመሸጥ ዝግጁ መሆኑን መዘገቡ አይዘነጋም። ይሁን እንጂ ማርቲኔሊ አርሰናልን ከለቀቀ መሄድ የሚመርጠው ከአውሮፓ ትልልቅ ሊጎች ውስጥ አንዱ መሆኑን ነው መረጃዎችም የሚያሳየው። ይህንንም ተከትለው ጋላታሳራይ ጋብሪኤል ማርቲኔሊ ጠንካራ ፍላጎት ቢያሳይም ተጫዋቹ ምርጫ ላይሆን ይችላል እየተባለም ነው የሚገኘው። ተጫዋቹ አሁንም ቢሆን እንግዲህ በአርሰናል ቤት ይሸጣሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። በተለይም በዛ ቦታ ላይ ሁነኛ ተጫዋች የሚያመጡም ከሆነ ነገር ግን ወደ ጋላታሳራይ የሚሄድ ምንም አይነት ፍላጎት እንደሌለው ነው ጋብሪኤል ማርቲኔሊ በኩል እየተነሳም የሚገኘው። እናም መጨረሻው አብረን የምንመለከት ይሆናል። በተለይም የዚህ የዝውውር መስኮት እስከሚጠናቀቅ ድረስ እንግዲህ ልንሰማቸው ከምንችላቸው ዝውውሮች መካከል አንደኛውም ይደረጋል። አሰልጣኝ ሚኬል አርቴታ ጥራት ያላቸው ተጫዋቾችን ለማምጣት በትኩረት እየሰራን ነው ሲሉም ይናገራሉ። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው በዝውውር መስኮቱ ገና ስራውን እንዳላጠናቀቀ የገለጸ ሲሆን በዚህ ሳምንት የብሩኖ ጉማሬዝን ዝውውር ያጠናቀቀው አርሰናል በቀጣይ ተጨማሪ እንቅስቃሴን ያደርጋል ተብሎ እንደሚጠበቅ በርካቶችም ይገልጻሉ። ማድረግ የምንፈልገው ተጨማሪ ነገር አለ ያሉት አሰልጣኝ ሚኬል አርቴታ ቡድኑን ተሰጥኦ እንዲሁም ደግሞ ጥራት ባላቸው ተጫዋቾች ማጠናከር አለብን ሲሉም ሀሳባቸውንም ሰጥተዋል። ይህንን ለማሳካት ደግሞ ትኩረት ሰጠን እየሰራን ነው የሚገኘው ሲሉ ሚኬል አርቴታም ተናግሯል። አክለውም ፍላጎቱ በእኛ ላይ ብቻ የተመረከዘ ባለመሆኑ ቃል መግባት አልችልም ሲሉ እየተናገሩ ሲሆን እውነተኛ ልዩነት መፍጠር የሚችሉ እንዲሁም ደግሞ ደረጃችንን ማሻሻል የሚችሉ የተወሰኑ ተጫዋቾች አሉ፣ እነሱን ለማምጣት እንሞክራለን ሲሉ እየገለጹም ይገኛሉ። ይህንን ነገር መናገራቸው ተከትሎ ምናልባትም ከጁሊያን አልቫሬዝ ጋር ስማቸው መነሳቱ ይህ ነገር ሊሆን ይችላል ሲሉ እየገለጹም ይገኛሉ። ቃል አለመግባታቸው ይህ ነገር ሊፈጠር የሚችልበት እድል አለ፣ ነገር ግን ተጫዋቹ ወደ ባርሴሎና መጠየቁን ተከትሎ ቃል አለመግባታቸው ይህንን ፍንጭ ይሰጣል ሲሉ ነው እየገለጹ የሚገኙት። አትሌቲኮ ማድሪዶች እሱን ለመልቀቅ ምንም አይነት ፍላጎትም የላቸውም። ተጫዋቹም ደግሞ ወደ እንግሊዝ ፕሪሚየር ሊግ ዳግም የመመለስ ምንም አይነት ፍላጎት የለውም። በተለይም ከቤተሰቦቹ ጋር በተያያዘ ነበር እንግዲህ ወደ እንግሊዝ ፕሪሚየር ሊግ መምጣትም የማይፈልገው። ዋነኛ ምክንያቱ ደግሞ የአየር ንብረቱ እጅግ በጣም ከባድ እንደሆነበት ከዚህ በፊት ተገልጾም ነበር። እናም በአሁን ሰዓት ላይ ወደ እንግሊዝ ፕሪሚየር ሊግ ከመምጣት ይልቅ እዛው ቢቆየም ይመርጣል የሚሉ መረጃዎች ቢወጡም አርሰናሎች ግን ይህንን የአጥቂ ስፍራ ተጫዋች እንዲሁም ቨርሳታይል የሆነን ተጫዋች ወደ ፍላይ ኤሚሬትስ ለማምጣት ከፍተኛ ፍላጎት እንዳላቸውም ተገልጿል። አርሰናሎችም አሰልጣኝ ሚኬል አርቴታም እንዲሁም አንድሪያ በርታ የማይፈነቅሉት ድንጋይ እንደሌለ እየተገለጸም ይገኛል። ከዲያጎ ሲሞኔ ጋር ጭምር ተነጋግረውም ነበር ትላንትና። ነገር ግን አሰልጣኝ ዲያጎ ሲሞኔ በ2027 ማለትም በሚቀጥለው ሳምንት በሚጀምረው የእንግሊዝ ፕሪሚየር ሊግ ወደዛ ከመሄድ ይልቅ
ይልቅ በስፔን ላሊጋ እሱን ማግኘትም እንደሚፈልጉ እንዲሁም አብሯቸው እንዲቆይም ፍላጎት እንዳላቸው ግልጽ አድርገው እንደነገሩት መረጃዎችም አሳይተውንም ነበር። ሌላኛው ማይክል ሉዊስ ስኬሊን በራሽፎርድ መቀየር ጥሩ ዝውውር ይሆናል ሲል ይናገራል። የቀድሞ የአርሰናል ተከላካይ ሊ ዳክሰን ማርከስ ራሽፎርድን በአርሰናል ማሊያ መመልከት እንደሚፈልግ የገለጸ ሲሆን ይህንንም ተከትለው ማንቸስተር ዩናይትድ እንዲሁም አርሰናል ሉዊስ ስኬሊን እንዲሁም በራሽፎርድ እንዲቀያየሩ ሀሳቡንም አስቀምጧል። ሉዊስ ስኬሊ በራሽፎርድ መቀየር ለሁሉም አዋጭ ይሆናል ያለው ይህ የቀድሞ ተጫዋች ለስኬሊ ሄደው የጨዋታ ጊዜ እንዲያገኝ በነጻነት እንደ መስጠት ነው ሲሉም ይገልጻሉ። ማርከስ ራሽፎርድም ነጻነት እንዲሁም ፍቅር እንዲሰጠው ብቻ ነው እንደሚፈልግ የገለጸው የቀድሞ ተጫዋቹ እሱን በአርሰናል ማየትም እፈልጋለሁ ሲልም ይገልጻል። አክሎም ራሽፎርድ ሁልጊዜ በትልቅ ደረጃ የሚነሳ ተጫዋች ስለመሆኑ ብጠራጥርም ለአርሰናል ጥሩ ማጠናከሪያ ይሆናል ሲልም ነው ሀሳቡንም የገለጸው። ነገር ግን ይህ ዝውውር የመሳካት እድል የለውም፣ ከባድ እንደሚሆንም አምናለሁ ሲልም ነበር ሀሳቡንም መስጠትም የቻለው። በተለይም ጋብሪኤል ማርቲኔሊ ምናልባትም ብሩኖ ጎማሬዝ መምጣቱን ተከትለው እድል የማግኘት እድሉ እጅግ በጣም ጠባብ እንደሆነ በርካቶችም ያነሱም ነበር። እናም በአሁኑ ሰዓት ላይ ይህንን ሀሳብ ያነሳበት ዋነኛ ምክንያት አርሰናል በክንፍ አጥቂ ቦታ ላይ በተለይም በጋብሪኤል ማርቲኔሊ ቦታ ላይ ትክክለኛ ተጫዋች ይፈልጋል። እሱንም ማጠናከር ፍላጎታቸው ነው። ለዚህም ሲባል ማርከስ ራሽፎርድን ቢያመጡ እጅግ በጣም ይጠቀማሉ ሲል ሀሳቡን እየሰጠ ሲሆን ማይክል ሉዊስ ስኬሊ በአማካይ ቦታ ቢሰለፍም እንዲሁም ደግሞ በግራ ክንፍ የተከላካይ ስፍራ ቦታ ለመሰለፍም እጅግ በጣም ይከብደዋል። በግራ ክንፍ የተከላካይ ቦታ ላይ ሪካርዶ ካላፌሪ እንዲሁም ደግሞ ፔሮ ሂንካፔ በዛ ቦታ ላይ አሉ። በዲፌንሲቭ ሚድፊልደርነት ቦታ ላይ ደግሞ ብሩኖ ጎማሬዝ፣ ዲክላን ራይስ እንዲሁም ደግሞ ማርቲን ዙቤሜንዲን ጨምሮ በርካታ ተጫዋቾች እጅግ በጣም ቦታውን አጨናንቆታል። ይህም ለጋብሪኤል ማርቲኔሊ ነጻነትም ያጣል። ለዚህም የተነሳ አርሰናል እንዲሁም ማንቸስተር ዩናይትድ ትክክለኛ ቦታ ያገኛሉ የሚል እምነት ነበረ እነዚህን ተጫዋቾች ቢቀያየሩ ኖሮ። ነገር ግን ይህ ነገር የመሆን እድሉ እጅግ በጣም ጠባብ መሆኑን በርካቶቹም እያነሱም ይገኛሉ። ሌላኛው ኬፓ አሪዛባላጋ እያሳየህ ባለው የወረደ አቋም ምክንያት በአርቴታ ቡድን ውስጥ ያለው ቦታ አደጋ ላይ መውደቁን ዘቴሌግራፍ እያስነበበም ይገኛል። ይህ ተጫዋች እንግዲህ ባለፉት የወዳጅነት ጨዋታዎች ላይ ተሰልፈው መጫወት ችሎም ነበር። ነገር ግን እያሳየው እጅግ በጣም ደካማ አቋም በርካቶቹ ይህ ተጫዋች በአርሰናል ቤት አያስፈልግም ሲሉ እየተናገሩም ይገኛሉ። በተለይም እንግዲህ በዚህ የውድድር ዓመት አንድ ዋንጫ ያጡበት ዋነኛ ምክንያት እሱ እንደነበር እናስታውሳለን ከማንቸስተር ሲቲ ጋር በፍጻሜ ጨዋታ። እናም ደጋፊዎች ኬፓ አሪዛባላጋን በአርሰናል ቤት ዳግም ማየት እንደማይፈልጉ እንዲሁም መሸጥ አለበት ሲሉ እንደሚያምኑም ነው እየተገለጸም የሚገኘው። ሚኬል ሜሪኖም ይናገራል። ምንም እንኳን የክረምት የእረፍት ጊዜ አጭር ቢሆንም መመለሴ ለመልካም ስለሆነ ደስተኛ ነኝ ሲል ይናገራል። ወደ ኤምሬትስ መመለስ እንዲሁም ደጋፊዎቻችን ከጎናችን ሲቆሙ መመልከት ልንመኘው የምንችለው ትልቁም ነገር ነው። ከዚህ የተሻለ ደስታ እንደምንሰጣቸው ተስፋ እናደርጋለን። በአሁኑ ሰዓት ላይ ደስተኛ ነኝ፣ ጨዋታዎችም ጥሩ እንቅስቃሴ እያደረግን እንገኛለን ሲል ሀሳቡንም ሰጥቷል። ኢዝራኤል ኮንሳ አሁንም ከአርሰናል ጋር የሚነሳው ሌላኛው የተከላካይ ስፍራም ነው። ቤን ጃኮብስ እንደሚያነሳው ከሆነ አርሰናል በኢዝራኤል ኮንሳ ላይ ከፍተኛ ፍላጎት አለው። እናም የተጫዋቹን ዝውውር በተመለከተ የቪላን አቋም ማወቅም ይፈልጋል። አርሰናል አሁን ላይ በዝውውር ላይ ዋጋ ለመጨመር እያሰበም ነው። እናም ይህን ካደረጉ ስምምነቱን የማጠናከሩ እድሉ እጅግ በጣም ሰፊ ነው ሲልም ይገልጻል። በተለይም እንግዲህ ክሪስቲያን ሮሜሮ ወደ አትሌቲኮ ማድሪድ መሄዱን ተከትለው ይህ ተጫዋች ብቻ በአርሰናል ራዳር ውስጥ እንዳለ መረጃዎችም ያሳያሉ። ይህ የ28 ዓመት እንግሊዛዊ ተጫዋች በአርሰናል ራዳር ውስጥ የገባበት ዋነኛ ምክንያት የሳሊባ ጉዳት መሆኑም ይታወቃል። እናም አሁንም ቢሆን ድርድሮች እንዳሉ የገለጸ ሲሆን ሌላኛው አንድሪያ በርታ ከጋላታሳራይ ጋር ጠንካራ ግንኙነት ካለው ከጣሊያናዊው የእግር ኳስ ወኪል ጆርጌ ጋርዲ ጋር ግንኙነትም እያደረጉም ይገኛሉ። ጋላታሳራይ ለጋብሪኤል ማርቲኔሊ 38.5 ሚሊዮን ፓውንድ የሚያወጣ ጥያቄ አቅርቧል ሲል ራያን ታይለር ስፖርት እያስነበበም ይገኛል። አሁንም ጥያቄዎች እየበዙ እንደሚገኙ ነው መረጃዎች የሚያመላክቱት። ነገር ግን በአርሰናል በኩል የሚለቁትና የሚመጡ ተጫዋቾች በቅርብ ሳምንታት ውስጥ ይጠናቀቃል ተብሎም ይጠበቃል። በርካታ ክለቦች ብሩኖ ፈርናንዴዝን ማስፈረም ይፈልጋሉ ይለናል የመጀመሪያው የማንቸስተር ዩናይትድ መረጃዎቻችን። ደግሞ ጁቬንቱስ፣ ኤሲ ሚላን እንዲሁም ጋላታሳራይን ጨምሮ ብሩኖ ፈርናንዴዝ ላይ ፍላጎት ማሳየታቸው ተነግሯል። በተጫዋቹ ኮንትራት ላይ በሰፈረው የ57 ሚሊዮን ፓውንድ የውል ማፍረሻ በመጠቀም ብሩኖ ፈርናንዴዝን የማስፈረም ፍላጎት እንዳላቸው የተገለጸ ሲሆን ሆኖም የፈርናንዴዝ ፍላጎት በዩናይትድ መቆየት ሲሆን ምናልባትም ቀሪውን የእግር ኳስ ዘመኑን በማንቸስተር ዩናይትድ ማሳለፍ እንደሚፈልግ ይታመናል ሲል ሳይመን ስቶንስ እያስነበበም ይገኛል። አምና በተለይም እንግዲህ በጥር አካባቢ ላይ የተጫዋች ከማንቸስተር ዩናይትድ ጋር በክረምት የዝውውር መስኮት ይለያያል የሚል እምነት ቢኖራቸውም ተጫዋቹ ግን
ከአሰልጣኝ ማይክል ካሪክ ጋር መስማማቱን ተከትሎ በማንቸስተር ዩናይትድ እንደሚቆይም ይገለጻል። የአምናው የ2025-26 የውድድር ዘመን የአመቱ ምርጥ ተጫዋች ተብሎ የተመረጠው ብሩኖ ፈርናንዴስ በእንግሊዝ ፕሪሚየር ሊግ የአሲስት ሪከርዱን መስበሩን እናስታውሳለን። እናም በአሁኑ ሰዓት ላይ ደግሞ የተጫዋች ወደ ሌሎች ክለቦች ምንም እንደማይሄድ ማረጋገጥም እፈልጋለሁ ሲል ነው ይሁ ጋዜጠኛ እየገለጸም የሚገኘው። አሰልጣኝ ማይክል ካሪክም ጨዋታውን ወድጀዋለሁ ሲሉ ስለ ትላንትናው ጨዋታም ያነሳሉ። በመጀመሪያው አጋማሽ አደገኛ ነበርን፣ ከዚያም በላይ ጎሎችን ማስቆጠርም ነበረብን ሲሉ እየተናገሩ ሲሆን በርካታ ተጫዋቾች ተቀይረው በመግባት አስፈላጊ የጨዋታ እድልም አግኝተዋል ሲሉም ይናገራሉ። ወጣቶቹ ጥሩ ጨዋታን አሳልፈዋል ማለትም ይቻላል። በመጨረሻም በድል እንደተጠናቀቀ ጥሩ ጨዋታ ነበር ሲሉ ሀሳባቸውንም ነው የሰጡት። ሌላኛው ኒሴር ማዝሬ በቀጣይ ከኤሲ ሚላን ጋር ስለሚደረገው ጨዋታ ሲጠየቅ እንዲህ ሲል ይናገራል። ከትልቅ ቡድን ጋር የሚደረግ ትልቅ ጨዋታ ነው ሲል ሀሳቡንም ነው የሚሰጠው። ሁላችንም ሩበን አሞሪምን እናውቀዋለን፣ እንደገና የመገናኘት እድል ማግኘታችን አስደሳች ነው ሲልም ሀሳቡንም ይገልጻል። የቀድሞ አሰልጣኛችን በወዳጅነት ጨዋታ ማግኘታችን ለእኛ ጥሩ ይሆናል ሲልም ነበር ሀሳቡንም የገለጸው። ግልጽ የሆነ የእግር ኳስ ፍልስፍናም አለን የሚለው ይህ ተጫዋች እንዴት መጫወት እንዳለብን እናውቃለን። በእነዚህ የወዳጅነት ጨዋታ ላይ እንኳን ለመመልከት አስደሳች የሆነ እግር ኳስም ተጫውተናል። አንድሬ ሳንቶስ እንዲሁም ዩሪ ቴሌማንስ ድንቅ ተጫዋቾችም ናቸው። ሁለቱ ለክለባችን ምርጥ ዝውውር እንደሆኑም መናገርም ይቻላል። አንድሬ ሳንቶስ በርካታ ጨዋታዎችን ተጫውቶ አስገራሚ ብቃት ያለው ተጫዋች መሆኑን በሚገባም አሳይቷል። ዩሪ ቴሌማንስም እንዲሁ በፕሪሚየር ሊጉ ካለው ልምድ አንጻር ከቡድኑ ጋር ቶሎ መላመድም ይችላል ሲል ኒሴር ማዝሪያም ነው የተናገረው። ፋብሪዚዮ ሮማኖ ባወጣው ሌላኛው መረጃ ደግሞ ጁቬንቱስ በዚርክዜ ላይ ያላቸው ፍላጎት እውነተኛም ነው፣ ነገር ግን ጆሹዋ ዚርክዜን የመግዛት ግዴታ ባለው የውሰት ውል ከማምጣታቸው በፊት ተጫዋቹን መሸጥም አለባቸው። ዩናይትድ በዚርክዜ ደስተኛ ሲሆን ተጫዋቹን የመግዛት ግዴታ ከሌለበት በስተቀር በውሰት መስጠትም አይፈልግም ሲልም ሀሳቡንም ይገልጻል። ይህ ተጫዋች እንግዲህ ያለፉትን የወዳጅነት ጨዋታዎች ላይ በተለይ በ10 ቁጥር ቦታ ላይ ተመልክተነዋል። ጥሩ እንቅስቃሴ እያደረገ ይገኛል። ነገር ግን ማንቸስተር ዩናይትድ እሱን በመሸጥ ሌላ አጥቂ ማምጣት ፍላጎትም አላቸው። ነገር ግን አሁንም ቢሆን ግን የዚህ ተጫዋች ጉዳይ እልባት ያላገኘ መሆኑን ነው እየተመለከተን የምንገኘው። ወደ ጣሊያን ሴሪኤ የመመለስ እድል እንዳለው በርካቶቹ ቢያነሱም በጥር የዝውውር መስኮት የተጫዋች ይለቃል ተብሎ ቢጠበቅም ሳይለቅ መቆየቱን እናስታውሳለን። አሁንም በክረምት የዝውውር መስኮት ይለቃል ተብሎ ቢጠበቅም እንግዲህ የመቆየት እድል እንዳለው ፍንጮች እየገለጹም ነው የሚገኙት። በተለይም ጁቬንቱሶች ይህን ተጫዋች እንደሚፈልጉትም እየተገለጸም ይገኛል። ወደ ዱሳን ቭላሆቪችን ከለቀቁ በኋላ የአጥቂ ስፍራቸውን በዚህ ተጫዋች ለማጠናከር ፍላጎት እንዳላቸው ነው የተገለጸው። ይህ የሚሆንበት ዋነኛ ምክንያት ደግሞ ጆሹዋ ዚርክዜ ያለፈው ጊዜ በጣሊያን ሴሪኤ ያሳየው እጅግ በጣም ድንቅ አቋም ጣሊያን ሴሪኤን ማወቁ ለጁቬንቱስ እጅግ በጣም ይጠቅመዋል የሚል እምነት እንዳላቸው መረጃዎችም ያሳያሉ። ሌላኛው ዴይሊ ሜል ይዞት የወጣው መረጃ አሁን ላይ ባሌባ የቁርጭምጭሚት ጉዳት ቢገጥመውም ጉዳዩ የመጀመሪያ ደረጃ ላይ የነበረ ያህል አስጊም አይደለም። በቅርቡ የወጡ መረጃዎች እንደሚያመላክቱትም ከሆነ ብራይተን ከ60 እስከ 65 ሚሊዮን ፓውንድ አካባቢ የሚቀርቡ ጥያቄዎችን ለማዳመጥም ፈቃደኛ ሊሆን እንደሚችል የተገለጸ ሲሆን በሰበር መልኩ ትናንትና አንድ ዘገባንም ሰምተንም ነበር። ኒውካስል ዩናይትድ ካርሎስ ባሌባን እንደሚፈልግም ግልጽም ተደርጓል። በተለይም ሳንድሮ ቶናሊን እንዲሁም ደግሞ ብሩኖ ጎማሬዝ ሁለቱን በደብል ፒቮት ሲጫወቱ የነበሩ ተጫዋቾችን ማጣታቸውን ተከትሎ ካርሎስ ባሌባ የእነሱ ትክክለኛ ተተኪ አድርገው እንደሚመለከቱትም ነው መረጃዎች እያሳዩም የሚገኙት። ጄሰን ዊልኮክስን አውቀዋለሁ ይላል ይህ ተጫዋች። የሌስተር ሲቲ አሰልጣኝ ሩሴል ማርቲን በዩናይትድ ስለሚፈለገው የ18 ዓመቱ ሉዊስ ፔጅ አስተያየታቸውን እየሰጡ ሲሆን እሱ ጋር ነው ያለው ሲሉ ሀሳባቸውን እየሰጡ ሲሆን ሉዊስ በጣም አስደናቂ ወጣት ተጫዋች ነው ሲሉ ሀሳባቸውንም ሰጥተውም ነበር። እኔ እርግጥ ነው የማንቸስተር ዩናይትድን ስፖርቲንግ ዳይሬክተር ጄሰን ዊልኮክን በደንብ አውቀዋለሁ ሲሉ እየተናገሩ ሲሆን የተወሰነ ጊዜ በሳውዛምፕተን አብረን አሳልፈናል፣ ሆኖም እስካሁን ከሱ ጋር አልተነጋገርንም ሲሉ ስለ ተጫዋቹም ያነሳሉ። ምክንያቱም እኔ ለሱ ምን እንደምለው ያውቃልም፣ እኔ ከሉዊስ እንዲርቅም ነው የምነግረው፣ ይህ ተጫዋች የሚሸጥ ተጫዋች አይደለም ሲል ሀሳቡንም ሰጥቷል። ይሁ አሰልጣኝ ማይክል ካሪክ ስለ ሊሳንድሮ ማርቲኔዝ፣ ኮቢ ማይኖ እንዲሁም ደግሞ ማርከስ ራሽፎርድ ማብራሪያ እየሰጡ ሲሆን ሁሉም በጥሩ ቁመና ላይ ናቸው ሲሉም ሀሳባቸውንም ይሰጣሉ። እነሱ ለብዙ ጊዜ ከጨዋታ አይረቁም፣ እያወራን ያለ ነው ለ3 ሳምንት ጊዜ ብቻ ነው ሲሉም ይናገራሉ። ይህ ከሲዝኑ ጅማሬ በኋላ ቢሆን ብዙ ችግር አይሆንም ነበር፣ ሆኖም ፕሪሲዝን በመሆኑ የሚታየው አርፈው መመለሳቸውን ነው ሲሉ ሀሳባቸውንም ይሰጣሉ። ሆኖም እነሱ በጥሩ አቋም ላይ ነው የሚገኙት። የተመለሱትም እኛም ጥሩ ነገሮችን ለማድረግ ባላንስ ማድረግም አስፈላጊ
አስፈላጊም ነገር ነው ሲሉ እየተናገሩ ሲሆን እኛ ሁሉም ተጫዋቾች እንዲሳተፉም እንፈልጋለን። ለዚህም ነው በዚህ ሰዓት ጨዋታዎችን በተለያየ መልኩ ወደ ጨዋታ እየገባ ነው ሲሉም ይናገራሉ። ቅዳሜ የሚገባውን ተጫዋች እድል የምንሰጥ ይሆናል። ከዛም ጥሩ የልምድ ሰዓትም ይኖረናል። ወደ ጨዋታም የሚመለሱበትም እድልም አለ። ሰፊ ጊዜንም ይኖረናል ሲሉ ሀሳባቸውንም ሰጥተዋል። ወደ ቼልሲ መረጃዎቻችን ስናልፍ ማንቸስተር ሲቲ ኤንዞ ፈርናንዴዝን ለማስፈረም በጣም ጓጉቷል ሲል ቤን ጃኮብስ ያስነብባል። ነገር ግን የቼልሲ ጥያቄ እስከ 45 ሰዓት ድረስም ብቻም ይቆያል። ዝውውሩን እውን ለማድረግ 2 ቀናቶች ብቻ ይቀራሉ ሲሉም ሀሳቡን ገልጾም ነበር። ማንቸስተር ሲቲ ኤንዞ ፈርናንዴዝን ለማስፈረም በጣም ከፍተኛ ፍላጎትም አለው። ሲቲ የቼልሲን 120 ሚሊዮን ፓውንድ የመጠየቂያ ዋጋ ከፍሎ ተጫዋቹን ለማስፈረም የሚያስደርገውን ገንዘብ ሮድሪን በመሸጥ በከፊል መልሶ ማግኘትም ይችላል። እናም ምናልባትም ይህ ዝውውር ሊሳካበት የሚችልበት እድል አለ ሲል ነው እየተገለጸ የሚገኘው። አሁንም ቢሆን እንግዲህ የተጫዋች ይቆያል ይሄዳል እጅግ በጣም አሳሳቢ ሆኖባቸዋል። በቼልሲ ቤት ማንቸስተር ሲቲዎች የሚፈልጓቸው ተጫዋቾች አሉ። አዩብ ቡዋዲ እንዲሁም ደግሞ ኤንዞ ፈርናንዴዝን በአሁኑ ሰዓት ላይ እጅግ በጣም እየተከታተሏቸውም ይገኛል። የአዩብ ቡዋዲ ጉዳይ የጊዜ ጉዳይ እንደሆነ እየተገለጸም ይገኛል። ኤንዞ ፈርናንዴዝ ግን እስከ አርብ ድረስ ውሳኔ የሚወሰንበትም ነው የሚሆነው። እስከ ነገ ምሽት 5 ሰዓት ድረስ ይህ ነገር የማይሆን ከሆነ ዝውውሩ ከዛ በኋላ እንደማይደረግ ቼልሲዎች በይፋ አሳውቋል። 120 ሚሊዮን ፓውንድ የሚያመጡ ከሆነ ይህ ተጫዋች ይሸጣል። ነገር ግን ድርድር ውስጥ መግባት እንደማይፈልጉም ግልጽ ማድረጋቸው ነው የሰማ ነው። ሌላኛው ቼልሲ በዝውውር መስኮቱ መጀመሪያ ላይ ለበርንማውዝ ተጫዋች የሆነው አሌክስ ስኮት ያቀረበው የ64 ሚሊዮን ፓውንድ ጥያቄ ውድቅ መደረጉ መቀነስ ተገቢ ነው ሲሉም ይገልጻሉ። ይህ ክለብ በዝውውር ውስጥ ሌሎች ተጫዋቾች እንዳሉትም ያሳያል። የዝውውር መስኮቱ ሊጠናቀቅ በተቃረበበት በዚህ ወቅት የሚፈልጉትን ተጫዋች ማግኘት ቀላልም አይደለም። በተጨማሪም ፈርናንዴዝ ከለቀቀ ቼልሲ 120 ሚሊዮን ፓውንድ እንደሚኖረው ሻጩ ክለቡ ስለሚያውቅ ለሚሸጠው ተጫዋች የሚጠየቀው ዋጋ በዚሁ ልክ ከፍ ሊል የሚችል በት እድልም አለ። እናም አሌክስ ስኮት ከ80 ሚሊዮን ፓውንድ በላይ ምናልባትም ሊጠየቅበት የሚችልበት እድል እንዳለ ነው መረጃዎች እያሳዩም የሚገኙት። እናም ይህ ነገር ምናልባትም ለቼልሲ እንዲሁም ለሌሎች ክለቦች እጅግ በጣም ከባድ እንደሆነ መረጃዎችም እያሳዩን የሚገኙት። ዣቪ አሎንሶ ከፈርናንዴዝ ጋርም ተነጋግሯል። እናም በእቅድ ውስጥ በመኖሩ ደስተኛም ነው። ቼልሲ ኤንዞን ወደ ቡድኑ ለመመለስ ዝግጁም ናቸው። ቼልሲ ኤንዞን በአሎንሶ አመራር ሊያደርግ እንደሚችልም ያምናል ሲሉም ይገልጻሉ። ለኤንዞ ፈርናንዴዝ 120 ሚሊዮን ፓውንድ በአጠቃላይ ዋጋ በጣም ከፍተኛ እንደሆነም ይሰማቸዋል። እናም ማንቸስተር ሲቲ ዋጋውን ለመቀነስ እንደሚሞክር መገመት በጣም ቀላል ነው። ሆኖም ግን እነሱን ለማስፈረም በጣም ጓግቷል። እናም ክረምቱን በሙሉ ሲያደርጉትም ቆይተዋል ሲሉም ይገልጻሉ። ማንቸስተር ሲቲ ኤንዞ ማሬስካን ለመደገፍም ቆርጧል። ይህም ኤንዞ ፈርናንዴዝን የማስፈረም ፍላጎት ያካትታል። ፈርናንዴዝ የእነሱ ቁጥር 1 የመሃል ኢላማ መሆኑን ዘ አትሌቲክስ የሞሪስ ጆንስ እያስነበበ ሲሆን የዝውውር በሚቀጥሉት 2 ቀናት ውስጥ እጅግ በጣም አጓጊ መሆኑም ግልጽም ተደርጓል። ሌላኛው የቼልሲ የግራ መስመር ተከላካይ ላንደን ኤሚሊያኖ ዛሬ በስኮትላንድ ከሴልቲክ ጋር በውሰት ስምምነት ላይ ለመነጋገር እንዲሁም በስቴዲየም ውስጥ ያሉትን መገልገያዎች እንዲሁም የስልጠና ቦታዎች ለማየት ተገናኝቷል ሲል ለዘገባው ያመላክታል። ሴልቲክ በቼልሲ የግራ መስመር ተከላካይ ላንደን ኤሚሊያኖ ላይ ፍላጎት እንዳለውም ገልጿል። የ18 ዓመቱ ተጫዋች የስኮትላንድ ሻምፒየንስ ሊግን ከኬራን ቴርኒ ሽፋን ለመስጠትም የሚገመገሙት በርካታው የውሰት ኢላማዎች እንደሆነ ስካይ ስፖርትም ያስነበበን ሌላኛው መረጃም ነው የሚያመላክተን። ማንቸስተር ሲቲ ተጫዋቹን ሊሸጥ እንደሆነም እየተገለጸም ይገኛል። የማንቸስተር ሲቲ ተጫዋቹ ነው ቲጃኒ ራይንደርስ ወደ ሳውዲ አረቢያው ሊግ አልቃዲሲያ ለማምራት ከጫፍ መድረሱም ተገልጿል። በሁለቱ ክለቦች እንዲሁም ተጫዋቾች መካከል የሚደረገው ንግግር በአሁኑ ሰዓት ላይ ወደ መጠናቀቅ መቃረቡ የተገለጸ ሲሆን ተጫዋቹ በቀጣይ ቀናት ዝውውሩን ያጠናቅቃል ተብሎ እንደሚጠበቅም ተገልጿል። ቲጃኒ ራይንደርስ ባለፈው ዓመት ወደ ማንቸስተር ሲቲ ቢዘዋወርም ኤሊዮት አንደርሰን ወደ ቡድኑ መምጣቱን ቆይታው ያልተረጋገጠ አድርጎት እንደነበር ይታወቃል። ኔዘርላንዳዊ አማካይ ቲጃኒ ራይንደርስ ለማንቸስተር ሲቲ 47 ጨዋታዎች ሲያደርግ 5 ጎሎችን አስቆጥሮ 2 አሲስት ማድረጉም ይታወቃል። አምና በተለይም በ2024-25 የውድድር ዘመን እንግዲህ በጣሊያን ሴሪ በኤሲ ሚላን ቤት የዓመቱ ምርጥ ተጫዋች ተብሎ ነበር መመረጥም የቻለው። ነገር ግን ወደ ማንቸስተር ሲቲ ከመጣ በኋላ እንዲሁ ሊላመድ አልቻለም። በአሁኑ ሰዓት ላይ ወደ ሳውዲ አረቢያ ሊልኩት እንደሆነ ነው መረጃዎችም የሚያሳዩት። ሌላኛው በተቃራኒው ማንቸስተር ሲቲ የተጫዋቹን ውል ማራዘሙም ተገልጿል። ማንቸስተር ሲቲ የፊት መስመር ተሰላፊ የሆነውን ጀርሚ ዶኩን ውል ለተጨማሪ ዓመታት አራዝመውታል። የ24 ዓመቱ ተጫዋች ጀርሚ ዶኩ በማንቸስተር ሲቲ እስከ 2031 የሚያቆየውን የ5 ዓመት ውልም ተፈራርሟል።
ጀርሚ ዶኩ ከፊርማው በኋላ በጣም ተደስቻለሁ፣ በእኔ እምነት ስላደረባቸው በጣም ደስተኛ ነኝ ሲል ነበር ሀሳቡንም የገለጸው። አክሎም ሁሉንም ዋንጫዎችን ማሸነፍም እፈልጋለሁ፣ በድጋሜ ለእያንዳንዱ ዋንጫ መፎካከርም እፈልጋለሁ ሲልም ይናገራል። ጀርሚ ዶኩ በዚህ ክረምት ውሉን ለረጅም ጊዜ ያራዘመ አራተኛው የማንቸስተር ሲቲ ተጫዋችም ሆኗል። ፊል ፎደን፣ ግቫርዲዮል እንዲሁም አብዱል ካደር ኩሳኖቭ ውላቸው ለረጅም ጊዜ ማራዘማቸው አይዘነጋም። ከፊርማው በኋላ የተለያዩ ሀሳቦችን የሰጠ ሲሆን እስካሁን በሲቲ የነበረኝን ጊዜ በጣም ወደዋለሁ፣ ስለዚህ ለረጅም ጊዜ መቆየት እድል ማግኘቴ ለኔ ትልቅ ስሜት ነው ሲልም የተናገረ ሲሆን ይህ ክለብ ለኔ ትልቅ ትርጉምም አለው፣ እንደ ተጫዋችም እንደ ሰውም አድጌበታለሁ፣ እየተረጋጋው እንደሆንኩም ይሰማኛል። እንዲሁም የአሰልጣኙ ቡድን በሚያደርገው ስራ ምክንያት በየቀኑ እየተሻሻልኩም እንደሆነም አውቃለሁ። የክለብ ተጫዋቾችን ለመርዳት የሚያደርገው ነገር በቃላት መግለጽም ይከብዳል። እንደ ቀላል ነገርም አልቆጥሮም፣ ይበልጥኑ እየተሻሻልኩ እንደሆነም እርግጠኛ ነኝ ሲል የተናገረ ሲሆን አሁን ኤንዞ ማሬስካ እዚህ በመኖሩ አዲሱን የውድድር ዘመን በጉጉትም እጠብቃለሁ። የእግር ኳስ ዘይቤን እኛ የምወደውን አይነት ስለሆነ ለተጫዋቹ የሚያጓጓም ነው። የሲቲ ደጋፊዎችም ይህ አዲስ ውል እንድፈረም ትልቅ ምክንያትም ናቸው። ፍቅራቸውን እንዲሁም ድጋፋቸውን ይሰማኛል። ለኔም ደግሞ ትልቅ ዋጋም አለው። አሁን ትኩረቴን የሚገባቸውን ስኬት ለነሱ ማምጣት ላይ ነው ሲልም የተናገረ ሲሆን ጀርሚ ዶኩ በመጀመሪያ በኔ ላይ እምነት በመጣላቸው እንዲሁም ለዚህ ትልቅ ክለብ መጫወቴ መቀጠሌ በጣም ደስተኛ ነኝ ሲልም ይናገራል። በመጀመሪያ እዚህ ስደርስ ብዙም ያልጠበቅኩት አንደርዶግ እንደነበርኩም አውቃለሁ። ማንም በደንብ የሚያውቀኝም አልነበረም፣ ራሴን ማረጋገጥም ነበረብኝ። አሁን ደግሞ አዲስ ውል መፈረም መቻሌ በኔ ማመናቸውን እንዲሁም ለተጫወትኩበት መንገድ እውቅና መስጠታቸውን ያሳያል። አሁን ይህ ለኔ ትልቅ ነገር ነው ሲልም ነበር የተናገረው። ሁሉም ሰው ብዙ የሚያሸንፍ ቡድን ውስጥ መጫወትም ይፈልጋል ብዬም አስባለሁ። ስለዚህ ዋንጫዎችን ማሸነፍ ከላይ መሆን እንዲሁም ደግሞ ማደግ ከፈለጉ ትክክለኛው ቦታ ላይ ነው ብዬ አስባለሁ ሲል የተናገረ ሲሆን ባለፉት ጥቂት ዓመታት ውስጥ ብዙ እንደተማርኩኝም ይሰማኛል። አሁንም ቢሆን ገና ያልተጠቀሱ የምቀርጻቸው ተጫዋቾችም አሉ። በአሁኑ ሰዓት ላይ ለኔ ቀላል የሆነበት ምክንያትም አይታየኝም። ነገር ግን ትልቅ ነገሮችን አሳክቻለሁ። በክለቡ መኖሪ ለኔ ትልቅ ነገር ነው ሲል ሀሳቡንም ሰጥቷል። ባርሴሎና ለሮድሪ ያቀረበው ሁለተኛ የ65 ሚሊዮን ፓውንድ ጥያቄ ውድቅ መደረጉን ቤን ጃኮብስ ያስነብበናል። ማንቸስተር ሲቲ እንዲሁም ባርሴሎና መካከል የሚደረገው ድርድር እየቀጠለ ሲሆን ነገር ግን 80 ሚሊዮን ዩሮ አካባቢ ነው እየጠየቁ የሚገኙት። 65 ማቅረባቸው ውድቅ እንዲደረግ ዋነኛ መንስኤ መሆኑን ነው የሰማ ነው። የሊቨርፑል መረጃዎቻችንን ስንመለከት ደግሞ ፋብሪዚዮ ሮማኖ ይዞት የወጣው አዲሱ መረጃ ሊቨርፑል ከአዲሱ የኢብራሂም መባቤ ኤጀንት ሆርጌ ሜንዴዝ ጋር እየተነጋገሩም ይገኛሉ። ነገር ግን ፓሪስ ሳን ጀርሜን አሁን ላይ እየጠየቁት የሚገኘው ገንዘብ ከፍተኛ እንደሆነም ይታሰባል። ለዚህም ነው የመባቤ ጉዳይ አሁን ላይ ግልጽ ያልሆነው ሲልም ይገልጻሉ። ወጣት ተጫዋቾችን በከፍተኛ ገንዘብ መሸጥ እንጂ በቀላሉ መልቀቅም አይፈልጉም ፓሪስ ሳን ጀርሜኖች። ኢብራሂም መባቤ ደግሞ ይህ ወጣት የ18 ዓመት ተጫዋች ለሊቨርፑል ምናልባትም ሌላኛው ከፍተኛ ገንዘብ የሚጠየቅበት ተጫዋች እንደሆነም ይታወቃል። ብራድኪ ባርኮላ 170 ሚሊዮን ዩሮ እንደተጠየቀበት እናስታውሳለን። ከዚህ ያነሰ ገንዘብ ምናልባትም 150 ድረስ ሊጠየቅበት የሚችልበት እድል ቢኖርም ሊቨርፑሎች ግን ይህን ገንዘብ ያወጡታል ተብሎ እንደማይጠበቅ ተገልጿል። ብራድኪ ባርኮላ 145 ቀርቦለታል። ከዛ ውጭ ግን ሊቨርፑል የመጨመር ምንም አይነት ፍላጎት እንደሌለው ግልጽ ተደርጓል። ክለቡ ማለትም ሊቨርፑል ከብራድኪ ባርኮላ ጋር ስምምነት ላይ ቢደርስም ከፓሪስ ሰን ጀርሜን ጋር ያላቸው ድርድር ግን አሁንም እንዳልተጠናቀቀም ይገለጻል። ሌላኛው ኮዲ ጋክፖ ቶተናምን ለመቀላቀል ፍላጎት አለው ይለናል ቤን ጃኮብስ። ነገር ግን ሊቨርፑል አንድ ወይም ደግሞ ሁለት አዳዲስ አጥቂዎችን እስካላስፈረመህ ድረስ ጋክፖ ዝውውሩ ይነገራል ተብሎ አይጠበቅም፣ አይደራደርም ሲል ይዘግበዋል። እናም ኮዲ ጋክፖ ምናልባትም እንደ ብራድኪ ባርኮላ እንዲሁም ሌሎች ተጫዋቾች የሚመጡ ከሆነ የመልቀቅ እድሉ ሰፊ ነው። ነገር ግን ይህ ነገር የማንመለከተው ከሆነ አይታሰብም ሲል ነው ሀሳቡንም እየገለጸም የሚገኘው። ከቪቻ ክቫራትስኬሊያ ባላንዶር ይገባዋል ይላሉ ኡናይ ኤምሬ። የአስቶን ቪላው አሰልጣኝ ኡናይ ኤምሬ ለፓሪስ ሳን ጀርሜኑ ተጫዋች ክቪቻ ክቫራትስኬሊያ ያላቸውን አድናቆትም ገልጿል። በምሽቱ ጨዋታ ክቫራትስኬሊያ የነበረው ተጽዕኖ የሚደነቅ ነው ያሉት አሰልጣኙ ያለው አቅም እንዲሁም ኳስ የመምታት ችሎታው ምርጥ ነው ሲሉም ይናገራሉ። አክሎም ውሳኔው የኔ አይደለም፣ ነገር ግን የባላንዶር ሽልማት የማሸነፍ አቅም አለው በማለትም ተናግሯል። እሱን ለማቆም እንዲሁም ስጋቶችን ለመቀነስ ሞክረናል፣ ነገር ግን ያሳየው እንቅስቃሴ አስደናቂ ነበር። እሱ በዓለም ዋንጫ ካልተሳተፉ ምርጥ ተጫዋቾች ውስጥ አንዱ ነው ሲሉ ኡናይ ኤምሬ ሀሳባቸውንም ነው የሰጡት።
በስተመጨረሻም ቨርጅል ቫን ዳይክ ወደ ሊቨርፑል ከመምጣቱ በፊት ከስቴቨን ጄራርድ ጋር ያደረገውን የተለየ ውይይት እንዲህ በሚል አቀርበንላቸዋል። በ2017 መጨረሻ ላይ ቨርጅል ቫን ዳይክ ከሳውዛምፕተን ለመውጣት በሚያስብበት ወቅት ለስቴቨን ጄራርድ ደውሎለትም ነበር። ማንቸስተር ሲቲ እንዲሁም ሊቨርፑል ፊርማውን ለማግኘት ይወዳደሩም ነበር። በስተመጨረሻም ሊቨርፑል ውድድሩም አሸነፈ። ቨርጅል ቫን ዳይክም በ2018 ጃንዋሪ 1 ላይ የሊቨርፑል ተጫዋችም መሆንም ቻለ። ስቴቨን ጄራርድ በወቅቱ ደውሎልኝ ነበር ሲልም ያስታውሷል። ወኪሉን በጣም አውቀውም ነበር። ሲቲ እንዲሁም ሊቨርፑልም ነበሩ። እኔን እየደወልኩልህ ወደ አንዱ ወገን እንድተማራ ለመፈለግ አይደለም፣ ምክንያቱም እንደምትገፋኝም አውቃለሁ። ነገር ግን ስለ ሊቨርፑል ትንሽ ንገረኝ ብሎ ጠየቀኝም ሲልም ይናገራል። እኔም የክለቦች እሴትና ምን እንደሚወክሉ ከሆነ ጉዳዩ ጊዜን እያባከንክ ነው፣ ምክንያቱም መልሱን አስቀድመህ የምታውቀው ይመስለኛል ብዬም ነገርኩት። አስደሳች ውይይትም ነበር። እናም እኛን መርጦ በመምጣት በጣም ደስ ብሎኝ ነበር ሲልም ይናገራል። ቨርጅል ቫን ዳይክ በእርግጥ አስታውሳለሁ ሲልም የሚናገር ሲሆን አንተና ጆርዳን ሄንደርሰን ከየርገን ክሎፕ ጋር በመሆን ለኔ በጣም አስፈላጊም ነበራችሁ። ከአንተ ጋር መነጋገር ብቻውን ለኔ ትልቅ ነገርም ነበርም ሲል ያስታውስ ሲሆን ለዚህ ክለብ መጫወት የነበረኝ ፍላጎት በጣም ከፍተኛም ነበር። ያ ስሜት በጣም ጠንካራም ነበር። ደጋፊዎች ከመጀመሪያ ቀንም ተቀበሉኝ። በመጀመሪያ ጨዋታዬ ኤቨርተን ላይ ግብ ማስቆጠሬ በጣም ረድቶኝም ነበር ሲል ካፒቴኑ ሀሳቡንም ይሰጣል። በዛ ቀን የነበረው እንቅስቃሴ ጎል ማስቆጠሩ ደግሞ ለክለቡ ትልቅ ነገር እንዳሳየህ መንስኤ ያደርገዋል ሲል ሀሳቡንም ሰጥቷል። ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የሆነ ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ይሆናሉ። ምሽት ላይ አንድ ለየት ያለ ፕሮግራም ይዘንላችሁ እንመጣለን። በተለይም ከዝውውር ጋር በተያያዘ የክለብ የዝውውር መረጃዎችን በተለየ መልኩ ይዘን የምንቀርብ ነው የሚሆነው። እነዚህ ተጫዋቾች ወደ ክለቦቻቸው መጥተው ምን ይጠቅማሉ የሚለውን በዝርዝር የምንመለከት ይሆናል። ምሽት 2 ሰዓት ላይ እንድጠብቁን እየጋበዝን እኛ የዛሬ ፕሮግራሞቻችንን አጠናቀቅን። መልካም ጊዜ። ቻው ቻው።